ሻሎም ተወዳጆች ጸጋና ሰላም የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። በፌስቡክ በቲክታክ እና በዩቲዩብ ይህንን የቀጥታ ስርጭት በመከታተል ላይ የምትገኙ እጅግ አድርጌ የምወዳችሁ የማከብራችሁ ትውልደ ኢትዮጵያና ኤርትራውያን ቪዲዮን ታፕታፕ ኮፒ ሊንክ እና ሼር በማድረግ ሰዎችን ኢንቫይት እንድታደርጉ ሁላችሁንም በጌታ ፍቅር ጠይቃችኋለሁ። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ቪዲዮን ሼር አድርጉልኝ፣ ሰዎችን ኢንቫይት አድርጉ። በመጀመሪያ ድምጼ ይሰማል? ድምጼ መሰማቱን ኮንፈርሜሽን እንድትሰጡኝ በጌታ ፍቅር ጠይቃለሁ። ድምጼ የሚሰማ ከሆነ ምልክት እንድትሰጡኝ በጌታ ፍቅር ጠይቃለሁ። ይሰማል ድምጼ? ዩቲዩብ ላይ ፌስቡክ ላይ ቲክቶክ ላይ ድምጽ ያለ ቴንክ ዩ አልማዝዬ፣ ዘመንሽ ይባረክ። ቪዲዮን ሼር አድርጉልኝ፣ የተወሰኑ ሰዎችን ኢንቫይት እንድታደርጉ ሁላችሁንም በጌታ ፍቅር ጠይቃለሁ። ፌስቡክ ላይ ድምጽ ይሰማል? ቲክቶክ ላይ ድምጽ ያለ? በዩቲዩብ ይሰማል? ኦኬ ቴንክ ዩ ሶ ማች ቴንክ ዩ። ቪዲዮን ሼር አድርጉት፣ ሰዎችን ኢንቫይት እንድታደርጉልኝ በጌታ ፍቅር ጠይቃለሁ። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ቴንክ ዩ ሶ ማች። አይ ኖ ያየው ነው። አይ ቲንክ ፌስቡክ ላይ መሰለኝ የማይሰማው። ሰማለው 30 ምናምን ሰው ይታየኛል ፌስቡክ ላይ። ድምጼ ይሰማል ቅዱሳን? ኦኬ መልካም። እሺ እግዚአብሔር መልካም አምላክ ነው። ማለዳ ላይ በነበረን ፕሮግራም ትንሽ የኔትወርክ መቆራረጥ ችግር ገጥሞ ነበር። ያን ብቻ ሳይሆን ሰዎች በአይፎን ላይ በመደወል አገልግሎቱ እንዲቋረጥ ምክንያት ሆነዋል። ኦልሞስት አንድ ወር አካባቢ ሰዎች በነጻነት እግዚአብሔርን ጸጋ እንዲካፈሉ፣ ሰዎች ከስርዓት ነጻ እንዲወጡ፣ ለቤተ ክርስቲያኑ የሚያስፈልገው ነገር ደግሞ በቤተ ክርስቲያን ስም አናውንስ አድርገን ነበረ። የተወሰኑ ሰዎች ሰምተውናል፣ ደግሞ በጎ መልካም ምላሽ መልሰዋል። ስለ እነሱ የሰማይን አምላክ እግዚአብሔርን እጅግ አድርጌ አመሰግናለሁ። ነገር ግን የተቀረው ማህበረሰብ ቀና የሆነ መልስ ሊመልስልን ባለመቻሉ ምክንያት አንድ ወር አካባቢ ወደ ኋላ ዲላ ሆነናል ማለት ነው። በዛ ምክንያት አንደኛ በቀን ከ200 ከ300 በላይ ስልክ ይደወላል። የሚደወሉ ስልኮች በተግላላ እኔ እንዳገለግል እንድተነብይላቸው ነው የሚፈልጉት። እኔ ደግሞ ጠንቋይ አይደለሁም፣ ዝም ብዬ ለማንም ግለሰብ አልተነብይም። ቢኮዝ የመለኮትን ድምጽ ሰምቼ እግዚአብሔር የሚናገረው ነገር የምናገር እንጂ እኔ ከኪሴ አውጥቼ የምተነብይ ጠንቋይ አይደለሁም በሚል ብዙ ሰዎች መልሻለሁ። ይሄ አቋሜ ነው፣ ወደፊትም ይቀጥላል። ይሄ አቋሜ ስለሆነ ሰዎች እንደቀጠሩት እንደ ቅጥረኛ ነብይ ፍርፋሪ እየጣሉ ፕሮፌት ጆሲን የሚያስተነብዩት አይነት ነብይ አይደለም። እግዚአብሔር የከበረ ነገር በውስጥ ያስቀምጧል። ለዛ ለከበረው ነገር እውቅና መስጠት ከኔ ይጠበቃል። እግዚአብሔር እኔን ባከበረኝ ልክ መንፈስ ቅዱስን ካላከበርኩት በኔ ህይወትም በእናንተ ህይወትም ፍሬ ማፍራት አንችልም። ስለዚህ ሞርኒንግ ላይ እንደ ሰው ፊል አድርጌ በጣም አዝኜ ነው ዘግቼ ወጣሁት። ከዛ በኋላ ግን ከራሴ ጋር ረጅም ሰዓት ማውራት ነበረብኝ።
አንድ ነገር ለማድረግ ወስኛለሁ። ያንን የወሰንኩትን ደግሞ ነገር ነው እናንተ ፊት ለመናገር በዚህ ያለሁት። ቪዲዮን ሼር አድርጉ፣ ብዙ ሰዎችን ኢንቫይት አድርጉልኝ። ጌታ ይረዳኛል፣ እግዚአብሔር አቅም ይሆነኛል። አምላክ እግዚአብሔር አያሳፍረኝም። በብዙ እየታገልኩ ነው፣ በብዙ ዋጋ እየከፈልኩ ነው። አገልግሎቱ እንዳይቆም፣ ሰዎች እንዲባረኩ፣ ሰዎች ነፃ እንዲወጡ፣ ሰዎች ከስርዓት እንዲፈቱ ማለት ነው። እኔ በምደክመው ወይንም በምከፍለው ዋጋ ልክ የማገለግለው ህዝብ እኔን አንደርስታንድ ማድረግ የማይችል ከሆነ ሊሆን የሚችለው ነገር ምንድነው? የመጀመሪያው አገልግሎት ማቆም ነው። ቶታሊ አገልግሎት ማቆም ማለት ነው። ቤቴን፣ ትዳሬን፣ ልጆቼን፣ ኢነርጂን፣ ወጣትነቴን፣ ጊዜን፣ አቅሜን ሁሉ ለዚህ ወንጌል ሰጥቼ ያገለገልኩኝ ዋጋ እየከፈልኩ እኔ ዋጋ በመከፍለው ልክ የሚገለገለው ህዝብ የሚጠቀመው ህዝብ ነፃ የሚወጣው ማለት ከብዙ ጉድ ነው አይደል? ነፃ የሚወጣው ህዝቡ ቀላል ነው እንዴ? የትኛው ሳይንስ ነው ካንሰር በሽታን የሚነቅለው? የትኛው የሀብት ጥግ ነው የተዘጋ ማህፀንሽን የሚከፍተው? መካኖች ከመውለድ፣ ሰዎች ከኤችአይቪ እና ከካንሰር ከተለያየ በሽታ ከመፈታት በላይ ልብን የሚያሞቅ ደስ የሚያሰኝ ነገር የለም። ወንጌል የምስራች ነው። የምስራቹ ክርስቶስ ኢየሱስ ነው። ወንጌልን ሰብከን ሰዎችን ከጨለማ ወደ ብርሃን እያመጣን ሰዎች እየተጠቀሙ እየዳኑ እየተፈወሱ እግዚአብሔር በህይወታቸው ትላልቅ ተአምራት እያደረገ እኔ ደግሞ ነገሮችን ለማስፋትና የተሻለ ደግሞ አገልግሎት ይዤ ወደ ህዝቡ ወደ ማህበረሰቡ ለመምጣት በማደርገው በጎና መልካም ጉዞ ሰዎች የኔ ሸክም ካልገባቸው በተለይ በጣም ይሄ የቀነጨረ ማይንድ ሴት ያላቸው ዩቲዩበሮች አሉ፣ ቆሻሻ ማይንድ ሴት ያላቸው ለነሱ ተላልፈ የሚሰጥበት እኔ ምንም አይነት ምክንያት የለኝም። ፕሮፌት ጆሲ ዛሬ እንደዚህ ያለ፣ ፕሮፌት ጆሲ ዛሬ እንደዚህ ያለ እያሉ የኔን ስም በየማህበራዊ ሚዲያ ያብጠለጠሉ እነሱ ቂጣቸውን ጋግረው እንዲበሉ ምክንያት መሆን አልፈልግም። ማንም ሰው ስሜን በክፉ እንዲያነሳ አልፈልግም። እስከዛሬ ስለ ወንጌል ስለበራልን እውነት ታግሰን አንገት ደፍተን ቆይተናል። በጣም በስልጣን ወንጌል ይሰበካል። የሚገራርሙ ፕሮፌሲዎች ይመጣሉ። ብዙ ሰዎች ይባረካሉ፣ ይፈወሳሉ፣ ሁሉም ይጠፋሉ። ቤተክርስቲያኒቱ አንዳች ነገር አስፈልጓት ጥሪ ስታቀርብ ከቤተክርስቲያን ጎን ማትቆሙ ከሆነ ሸክሜ የማይከባችሁ ከሆነ የመጀመሪያው ነገር አገልግሎት ማቆም ነው። ኦኬ አም ያንግ ወጣት ነኝ፣ የተማርኩ ሰው ነኝ። የትም ቦታ ሄጄ ሰርቼ ለባለቤቴ ባል ለልጆቼ አባት መሆን እችላለሁ። ፋሚሊዎቼን በደንብ ፕሮቴክት ማድረግ እችላለሁ። በደንብ ፕሮቫይድ ከኔ አልፎ ተርፎ ብዙ ሰዎችን መርዳት የሥራ በሮችን መክፈት የምችልበት ትልቅ ፖቴንሻል እንዳለኝ ያውቃለሁ። ስቲል 5 ዓመት ደከመኝ ሰለቸኝ ሳልል 5 years ኦንላይን አገልግሎት ላይ በ100 ሺህ ለሚቆጠር ህዝብ የበረከት ምንጭ ሆኜ ቀጥያለሁ። የእረፍት ምንጭ፣ የደስታ ምንጭ፣ የሰላም ምንጭ ሆኜ ለመናፍስቱ ዓለም መንግስት ራስ ምታት እየሆነ ሰይጣን እያበደ መሰዊያው እየተሰነጠቀ ሰዎች ቮሚት አውት እያረጋቸው እየተፈወሱ ተአምራት እየሆነላቸው እግዚአብሔር በብዙ እየባረካቸው ያጽናና። በተለይ ወንጌል በኦንላይን አገልግሎት እንዳላቆም ከሚያደርጉ ነገሮች የመጀመሪያው ስፍራ የሚይዙት ትውልደ ኢትዮጵያና ኤርትራውያን በአረብ ሀገር በሰው ቤት በሰራተኛነት የሚያገለግሉ እህቶች፣ እናቶች ጊዜ ኖሯቸው ቤተክርስቲያን ሄደው በቅዱሳን ማህበር ህብረት ማድረግ ስለማይችሉ ለነዚህ ሰዎች ወንጌልን ይዤ ለመምጣት የመጀመሪያው ወደ ማህበራዊ ሚዲያ እንድመጣ ካደረገኝ ነገር አንዱ ሸክም ይሄ ነው። አትሊስት እጃቸው ላይ ባለ ስማርትፎን ወንጌልን የሚሰሙበት የሚፈወሱበትን ፕላትፎርም ክሬት ከማድረግ አንፃር ወደ ኦንላይን መጥቻለሁ። በተለይ የምድራችን ጫፍ ያሉ ከጫፍ እስከ ጫፍ ብዙ ሰዎች ተፈውሰዋል። አገራዊ ዓለም አቀፍ ትንቢት እኔ በማገለግለው
በፕሮፌሲ ዳይሜንሽን እኔ ባለውበት መንፈሳዊ ልህቀት እኔ ባለውበት መንፈሳዊ መረዳትና አንደርስታንዲንግ መንፈሳዊ ከፍታ ማንም ስጋዊ ፍጥረታዊ የሆነ ሰው መጥቶ ከኔ ጋር ማውራት በማይችልበት ሌቭል ትንቢት ብቻ ሳይሆን የሚታይ የሚጨበጥ የሚዳሰስ ትንቢት ምንም እናንተ ከኔ አፍ ወጥቶ ያልሰማችሁት ያልተፈጸመ ትንቢት እስከማይኖር ድረስ ከጥቂቶቹ በስተቀር እግዚአብሔር በዓለም ላይ ሊመጣ ያለውን ሞት ጥፋት በተለይ የመናፍስቱን ዓለም ሚስጥር በመግለጥ ስለ ፕሌን ክራሽ ስለ ካቶሊኩ ሳን ፍራንሲስ ስለ ጎርፍ ስለ ሳት ቃጠሎ ስለ አሜሪካ ስለ ካሊፎርኒያ ስለ ጃፓን ስለ መሬት መንቀጥቀጥ ስለ በረዶ መንሸራተት ኖርዌይ ኤቭሪቲንግ ተናግረው በአገራችን ስለ ገብረ ሰዶም ታስሬ ተደበደብኩበት የተገረፍኩበት ዋጋ የከፈልኩበት ትንቢት ስለ ገብረ ሰዶም ተናግረው ከነገስታት ጋር በተያያዘ ሁሉ በጆሮአችሁ የሰማችሁ ትንቢት በአይናችሁ ተፈጽሞ አይታችሁታል ለግለሰቦች እጅግ በጣም አስገራሚና አስደናቂ በአደባባይ እኔን እናት እንደዚህ ትሁን እያሉ እየተሳደቡ ያን ስድብ በመታገስ እግዚአብሔር ሰዎችን ከጨለማ ወደ ብርሃን እያመጣ ጌታን እየተቀበሉ ሙስሊሞች በትንቢት ጌታን እየተቀበሉ በቢሮ በነበረን አገልግሎት ካንሰር አጋንንት እየወጣ ካንሰር የኩላሊት ፌል ያደረገ እየተፈወሰ ስኳር በሽታ እየተነቀለ እዚህ ደርሰናል ፕሬየር ሃውስ ማለት ነው እንደ ቁራ እየጨውኩ ዘመኔን አልጨረስም ሰርቻለሁ ደክሜያለሁ ዋጋ ከፍያለሁ ከሚስትና ከልጆቼ ጋር በወር አንድ ቀን በስርዓት እንኳን ወጥቼ ምሳ መበላበት ራት መበላበት ታይም የለኝም 5 አመት ኤቭሪ ኢነርጂ ለህዝብ ነው የሰጠሁት ይሄን ደግሞ አንድ ቀን ከንጉሱ እጅ ብድራቴን እቀበላለሁ ለህዝብ ሰጥቻለሁ ለቤተ ክርስቲያን ሰጥቻለሁ ኢትዮጵያ ውስጥ ገጠር ለገጠር ከኢትዮጵያ ውጪ በአረብ ሀገር በአፍሪካ ግብፅን አፍሪካ ሀገር በተቀላላ እስከ ኤዥያ ድረስ እጄ አገልግያለሁ ኢትዮጵያ በአራቱ ማዕዘን አገልግያለሁ በተለያዩ መድረኮች ላይ በመቆም እግዚአብሔር ክብሩን ይውሰድ ስለዚህ ሁለት ነገር ለወስን ነው ዛሬ በፊታችሁ የመጣሁት የመጀመሪያው እግዚአብሔር ቢረዳን ሞገስ ቢሆነን አቅም ቢሆነን ይህን ድምጽ የምትሰሙ ተወዳጆች የኔ ቤተሰቦች በእውነት ምናልባት ከዚህ በፊት አንዳንድ ነገሮችን ተናግሬ በሰዎች ተክሳጽና ልመና ቁጣ ምክንያት ተመልሼ ወደ መንግስቱ አገልግሎት ተመልሼ ወጥቻለሁ እንደዛ መስሏችሁ ከሆነ እጅግ በጣም ተሸውዳችኋል የመጀመሪያ እግዚአብሔር ሞገስ ቢሆነን አቅም ቢሆነን ከዚህ ከፕሬየር ሃውሱ ወጥቼ ትልቅ ቸርች ተክዬ ማገልገል ሸክሜ ነው የተቀበልኩት ተልእኮና ራእይ ነው እግዚአብሔር የሰጠኝ ህልም ነው ነገዬ ነው መዳረሻዬ ነው ለትውልድ አባት ሆኜ ነው መቀጥለው አንድ ሁለተኛ በዚህ በፕሬየር ሃውስ አገልግሎቱ የሚቀጥል ከሆነ ምናልባት 3 ወር 6 ወር የሚቀጥል ከሆነ ምንም አይነት ጥያቄ ወደ እናንተ ይዤ ሳልመጣ ነገሮች መልካም ሆነው ነገሮች ተስተካክለው ሰዎች በሚፈልጉት የስልክ አማራጭ በመደወል የእግዚአብሔርን ጸጋ እንዲካፈሉ ምክንያት እንድትሆኑ ጥሪ ያቀርባሉ ሰዎች በተለያየ የስልክ አማራጭ በመደወል የእግዚአብሔርን ጸጋ እንዲካፈሉና ከታሰሩበት የመንፈስም የሥጋም እስራት ነፃ እንዲወጡ ለቤተ ክርስቲያን ረፍት ምክንያት እንድንሆን ጥሪ ያቀርባሉ ይሄን ድምጽ ሰምታችሁ በመልካም ነገር ከጎኔ በመቆም በምክርም በማቴሪያልም በገንዘብም ራእዩን ሰፖርት የምታደርጉና አብረን እጅ ላይ ተያይዘን ወንጌል ምን ሰራ ከሆነ መልካም ይሰየው ይህ የማይሆን ከሆነ እኔ ብቻዬን በሚሸከመው ቀንበር የለም በክርስቶስ ኢየሱስ ነፃ ያወጣው ሰው እናንተ እንደምትሮጡት እኔም ሮጬ እናንተ ዋጋ ከፍላችሁ ደክማችሁ ሰርታችሁ ቤተሰቦቻችሁን ፕሮቫይድ እንደምታረጉ እኔም ልክ እንደዛው ቤተሰቤን ፕሮቫይድ ማድረግ እፈልጋለሁ
ለፋሚሊ ጊዜ ሰጥቼ አላውቅም 5 ዓመት ሆኖኛል ትንሿ አርኤል የአባትነት ፍቅር ከኔ እየጠበቀች ስለ ወንጌል ስል ቤተሰቤን ሁሉ ወደ ጎን በመተው ሚስቴ ከኔ ጋር አብራራት የምትበላበት ቀን እየናፈቃት ስለ ወንጌል ቤተሰቤን በድያለሁ ሚስቴን በድያለሁ ልጆቼን በድያለሁ እኔ እንዲህ መንከራተትለትን ዋጋ መከፍልለትን ህዝብ እግዚአብሔር አሳልፎ በሰጠው ጥቂት ነገር ከዛ ላይ ቆርሶ ወንጌል እንዲሰራ አይምሮና ልቡን እግዚአብሔር እንዲከፍትለት ዘወትር ጸልያለሁ ይሄ የማይሆን ከሆነ አዝናለሁ በጣም አደባባይ ተናግሬ ከካውንስሉ የተቀበልኩትን የባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን ሰርቲፊኬት ለካውንስሉ በክብር መልሼ የራሴን የህይወት መስመር እጀምራለሁ ይሄን የተናገርኩት እኔ ወንድማችሁ ጆሲ ነኝ እጀምራለሁ ተወሰኑ ሰዎች ደውለውልኝ ነበር ቅድም በጣም አዝኜ ልቤ ተሰብሮ ሲወጣ ደውለው ጸልይልን ሲሉ በህይወት ዘመኔ እንደዛ ብያላቅ አልጸልይም ጸሎት አቁሜያለሁ ነው ያልኳቸው ሂዱና እዛ ጠንቋይ ጋር እንደለመዳችሁ ታስጠንቁሉ ነው ያልኳቸው አስተንቢው እኔ ጠንቋይ አይደለሁ አላገለግልም ዞር በሉ ብዬ ዘግቼባቸዋል ይሄ እኔ ያሾፍኩናም ከመሰላችሁ በጣም ተሳስታችኋል I feeling bad ሐዘን ተሰምቶኛል በጣም ልቤ ተሰብሯል በጣም ልቤ ከመነግራችሁ በላይ ልቤ ተሰብሯል አሁንም መደውሉ ሰዎች አትደውሉ እዛ ጠንቋዮቻችሁ ጋር ሄዳችሁ መደወል ትችላላችሁ አትደውሉ አትረብሹ ስለዚህ ይሄን ድምጽ ሰምታችሁ አሁንም አለ አንዶር ነው አይደለ ቤተክርስቲያኒቱ ሁለት ነገር ያስፈልጋታል አንደኛው HP ነው ላፕቶፕ ሁለተኛ ካሜራ ነው የፈለግነው ሁለቱን ነገር ማሟላት የምንችል ከሆነ ሁለቱ ነገር ከተሳካልን ሰዎች በዚህኛው ስልክ ብቻ መደወላቸውን ያቆሙና በብዙ የስልክ አማራጭ በመደወል የእግዚአብሔርን ጸጋ ይካፈላሉ ጾታችን ወይንም ደግሞ የምንጠይቀው ጥያቄ ለኛ ለግል ለራስ ለጓዳ ለኪስ ሳይሆን ለቤተክርስቲያኒቱ ነው የምንጠይቀው ነገ ከነጎዳኮ ኪቦርድ ያስፈልጋታል ማይክ ያስፈልጋታል ስፒከር ያስፈልጋታል ወንበር ያስፈልጋታል ቤተክርስቲያኒቱ እንደ ቤተክርስቲያን ተመስርታ ቆማ ለትውልድ በረከት መሆን አለባት እድሜ ልኬን ማህበራዊ ሚዲያ ላይ እንደ ቁራ ስጨው ዘመኔ እንዲያልቅ አልፈልግም ቸርቹ ቆሞ እግዚአብሔር የሰጠኝ ራእይ ተተክሎ ለትውልድ በረከት ሆነን የማልፍበትን የከበረ ነገር ሰርቼ እኔን የሚተካ ትውልድ አስነስቼ ነቢያቱ የተነስተው ጀኒውን የሆነ እግዚአብሔር ክብር ያለባቸው ወንበዴውን ወንበዴ የሚሉ ዝና ክብር ባለጠግነት ልባቸውን የማያርድ ቼክ ሲመለከቱ እግራቸው ሼክ የማያረግ ታቦቱ ክርስቶስ ኢየሱስን የሚያስከብሩ የተቀቡትን እያሳደደች የምትበላዋን ያችን የደሊላን መሰዊያ ሰንጥቀው ኤልዛቤልን ከከፈተዋ ፈጥፈጣው የሚጥሉ ቤቴ የጸሎት ቤት ይባላል እንጂ እናንተ ግን የወንበዴዎች ዋሻ አደረጋችሁት እንዳለ ኢየሱስ ወንበዴውን ወንበዴ ሌባውን ሌባ የሚሉ በነገስታት ፊት እንደነ ኤልያስ የሚቆሙ አስፈሪ ምድሪቱን የሚያንቀጠቅጡ በጽድቅ በቅድስና ተገልጠው ለትውልድ በረከት የሚሆኑ ለተጨነቀ ህዝብ መሄጃ ለጠፋው ግራ ለገባው መሪ ለሚሻ በህይወት ቁመና ተገልጦ ምሳሌ መሆን የሚችል ታላቅ ነብይ ሴት ዲቦራዎችን ወንድ ነቢያት እነ ኤልሳን እነ ኢዩን እግዚአብሔር በኔ በኩል ቀስቅሶ ለትውልድ በረከት ሆኜ ማንቀላፋት ነው ፈልገው ለሚበላ ቁራሽ እንጀራ ብዬ ክብሬን አልሸጥም ሆዳቸው አምላካቸው ነውራቸው ክብራቸው እንደተባለ ሆዴ አምላኬ ነውር ክብሬ እንዲሆን አልፈልግም ኤርትራውያን ኢትዮጵያውያን ይሄ የኪንግደም ጉዳይ ነው ሪስፖንሲቢሊቲ አለባችሁ ሁላችሁ በቤታችሁ አስራት በኩራት የፍቅር ስጦታ የምታስቀምጡ ሰዎች አስራቱ ወደ ጎተራው አስገቡ የናንተ ስላልሆነ አይመለከታችሁ ከዛ ባለፈ እግዚአብሔር እህልና ውሃችሁን እንዲባርክ በሽታን ከመካከላችሁ እንዲያርቅ
እግዚአብሔር የበረከት እጁን በእናንተ ላይ በሙላት እንዲያመጣ የእግዚአብሔር መንግስት ላይ ኢንቮልቭ በማድረግ አብራችሁን ሰራተኛ በመሆን የእግዚአብሔር መንግስት እንድትሰሩ ጥሪ ያቀርባል። ከመላሴ ጸጉር ተነቅላላችሁ። ይሄ የመጨረሻ ድምጼ ስለሆነ ስለዚህ አሁንም የምችለውን አደርጋለሁ ብዬ ከቤት ወጥቻለሁ። አስፋልት ዳር ቆሜ ነው ማወራችሁ። አስፋልት ዳር ላይ የሚሄደው ዩዝድም የሆነ ካሜራ ቢሆን ለመግዛት ነው የሚሄደው። ስለዚህ ይህን ድምፅ ከሰማችሁበት ከዚህ ማይክሮ ሰከንድ ጀምሮ ሁላችሁንም በክርስቶስ ፍቅር ጠይቃለሁ። ዘር በመዝራት ካሜራውንና ላፕቶፑን ገዝተን አገልግሎቱ ይቀጥል። ለትውልድ በረከት ነው። አለስ ብቻዬን አልደክም። አብረን ነው የምንሰራው። እናንተም ሪስፖንሲቢሊቲ ያለባችሁ። ሊቀ ካህናችን ክርስቶስ ነው። ሁላችንም ካህናት ነን። እኔም ካህን ነኝ፣ እናንተም ካህናቶች ናችሁ። ካህን ደግሞ ስራው የእግዚአብሔር መንግስት ማገልገል ነው። ሕዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ ነው ያለው። አንተ የተለቀቀው የተፈታው ከጨለማ ወደ ብርሃን የመጣው እግዚአብሔርን ለማምለክና እግዚአብሔርን ለማገልገል ነው። እህቴ አንቺም በተመሳሳይ እግዚአብሔርን ለማምለክና እግዚአብሔርን ለማገልገል ነው። አገልግሉ። አቅማችሁን፣ ዲግሪያችሁን፣ ማስተርሳችሁን፣ ዕውቀታችሁን፣ ንብረታችሁን፣ መኪናችሁን፣ ህንጻችሁን ኤቭሪ የናንተ አለኝ የምትሉትን ሁሉ ጊቭ ሂም ስጡ ለእግዚአብሔር። እግዚአብሔርን ማገልገል ክብር ነው። እሱን አገልግሎ የተዋረደ የተጣለ በዘመናት መካከል ስለሌለ መኖሪያችን የዘላለም አምላክ እግዚአብሔር ነው። መኖሪያችን የዘላለም አምላክ እግዚአብሔር ነው። የምጮኸው ለኪንግደም ነው፣ ለመንግስቱ ጉዳይ ነው። ግሎባል ማይንድ ሴት የሌላቸው የቀነጨረ አይምሮ ያላቸው በጣም የቅርቡን ማየት የሚችሉ የሩቁን መመልከት የተሳናቸው ሰዎች እኛ በመናደርገው መለኮታዊ ጥሪ በየማህበራዊ ሚዲያ ቂጣ እየጋገሩ በእኛ ቪዲዮ እየበሉ የሚቀጥሉት እስከ መቼ ድረስ? በነገር ሁሉ ፍሬ አፍርተን ለትውልድ በረከት ሆነን ምሳሌ ሆነን እነሱን አሳይተን ማሳፈር ሲገባን እነሱ በየጊዜው በእኛ ቪዲዮ ቂጣቸውን እየጋገሩ እድሜያቸውን እያረዘሙ ነው ያሉት። ወንጌል ያልበራላቸው ክርስቶስን ያልተረዱ የሚፋንኑ የሰፈር ጎረምሶች ማለት ነው። ህልምና ራእይ የሌላቸው የቅርቡን እንጂ የሩቁን መመልከት የማይችሉ ማለት ነው። ስለዚህ ቅዱሳን በጌታ ፍቅር ይሄን እናገራለሁ። ይሄን ድምጽ ከሰማችሁበት ከዚህ ማይክሮ ሰከንድ ጀምሮ ከላይ የአቢሲኒያ ብርሃንና ንግድ ባንክ አካውንት አስቀምጥላችኋለሁ። የምትችሉትን ኢንቮልቭ በማድረግ ዘር በመዝራት ሌላ ቮይስ በመላክ አትሊስት ከጎንነ ያለ ነው። አይዞ በርታ፣ ይሄም ጊዜ ያልፋል፣ ህልም ተሳክቶ በአይን የምታይበት ጊዜ ይመጣል የሚል ተስፋ እንኳን ተስፋ የሚሰጥ እንኳን ድምጽ መስማት እንደሰው ፈልጋለሁ። ከጎኔ እንድትሆኑ ሰው አለ ወገን አለ እንድል በእናንተ እንድኮራ በእናንተ ፕራውድ እንዳረግ እንድታረጉኝ እፈልጋለሁ። እኔ ኦሬዲ ድራይቭ እያረኩ ነው። ዘግቼ አሁንም ስልኩን ወደ ካሜራው ቦታ ነው የሚሄደው። የምችለውን ሁሉ አደርጋለሁ። ምናልባት ይሄኛውን አይፎን እንኳን መሸጥ ካለብኝ አይፎኑን ሸጬ መግዛት የሚገባኝን ነገር ገዛለሁ። መክፈል የሚገባኝን የትኛውንም ዋጋ ለመክፈል አይ አም ሬዲ። ይሄንን ከሰማችሁበት ከዚህ ማይክሮ ሰከንድ ጀምሮ አብራችሁኝ በመቆም እግዚአብሔር መንግስት ሰራተኛ ሆናችሁ እንድትሰሩ ጥሪ ያቀርብላችኋለሁ። ዘመናችሁ የተባረከ ይሁን። ይሄን ድምጽ ሰምታችሁ በነገር ሁሉ ከጎኔ ስለምትቆሙ ትውልደ ኢትዮጵያና ኤርትራውያን ስለናንተ የሰማይን አምላክ እግዚአብሔርን እጅግ አድርጌ እባርከዋለሁ። ዘር ትውልዳችሁ ይባረክ። አምላክ እግዚአብሔር እንደ ባለ ጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሙላባችሁ። እናንተ ብሩካን ናችሁ። ምንጫችሁ ብሩክ ነው። የረገጣችሁትን ውረሱ። ራስ እንጂ ጅራት አትሁኑ። በነገር ሁሉ ፍሬ ማፍራት ይሁንላችሁ። በኢየሱስ ስም ተናግሬያለሁ። አሜን። ኢን ጂሰስ ኔም ተባርካችኋል። ሰላም ሁኑልኝ። አመሰግናለሁ።